በቀን 11 ሰዓት አንተ ጭርስ አርጎ ጥምብዝ ብሎ የሰከረ ሰው አንተ የትም የለም እኮ ካንተ ውጪ። ኧረ ይህች ሴትዮ እንዲህ ብላ ሞተች። አንገቷ ተነቅሎ ሊወድቅ ነው እንዴ? ታስታላሊ በላን ቢያለ ሚዛኑ ወደ አንተ ያደላል ሪበል ሰቆጣ ሪበል ኮረም ዋርብ ይሸበራል ኢየሩሳሌም። ምን ይት ነው አሁን ነገር ነው የቀረስክልን? አሁን ባታሳየንስ? እሺ ቀን ላይ ተጎትቼ ስወጣ እያየሽ ዝም ማለቷ እያብከነከለኝ ነበረ ወደ ቤቷ መሄድ የጀመርኩት። የሚገርመው በዚህ ድቅድቅ ምሽት ወደ ቤቷ ሲሄድ የዛን ቀን ምሽት አንተማ የምናምን ልጅ ነህ እንጂ እንዴት ተብሎ በዚህ ልክ ልሆንልህ እችላለሁ ስትለኝ ጊዜ ተሰምቶኝ የነበረው የውሻ ጭራ መርገጡ ወኔ ከርቶኝ እሱን ሽሽት በሌላ ቅያስ ሄጄ ነበር ቤቷ የደረስኩት። ጠላ ጣሳ ላይ ሲቀዳ ከሚሰጠው ድምጽ ውጪ በር ላይ እንዳለው ጆሮዬ ሰምቶት የማያውቀው ሙዚቃ ከቡርጫሙ ቲቪ በላይ ካለው ሬዲዮኗ በሱሱ ተከፍቶ አዳመጥ ተጠጋው። ከሙዚቃው በላይ የሁለት ሰዎች ንግግር ተሰማኝ። አንደኛዋ እሷ ናት፣ ሌላኛውስ ጆሮዬን በሩ ላይ ለጠፍኩት። የይዝና ንግግር ጥርት ብሎ ተሰማኝ። ለኔ ያለችኝ ለሌላ ሰው ስትደግሞ አንተማ የምናምን ልጅ ሳትሆን አትቀርም፣ የሆነ ነገር አስነክተኝ እንጂ በጤናዬማ እንዲህ አልሆንልህም። በንዴት የማደርገው ጠፍቶኝ ከቤቷ ርቄ ሄድኩ። የራቀው ሐሳቤ እሷና አብሯት ያለው ሰው ጋር ነበረ። ማን ሊሆን ይችላል? ፓርት ታይም ነው ጠላ መሰረው ገባ። እውነተኛ ስሯ ሌላ ነው። ከኔ ወዲያ ማን ገብቶት ያልኩት የዓርብ ዕለቱ የኢየሩሳሌም የሽብር ቅኔነቱን ለተቀኘችው ኮማሪትና ልክ እንደኔ ለሱ ብቻ የተቀኘለት መስሎት ለተኮፈሰው ገና ላልገባው ተረኛ ሰው ብቻ መሆኑ የገባኝ ሲጨልም ከመሸ ነው። ጨለማ ቀን በብርሃንና በልብስ ውስጥ የተደበቀ ጮሃ መሳይ ገላ ሴሰኝነቱን ያጋልጥበታል። እግዚአብሔር ሰጠ፣ እግዚአብሔር ነሳ። ጨለማ ሰጠ፣ ጨለማ ነሳ። በጨለማ ያቀፍኳት ኮማሪት በጨለማ ሌላ ሰው ታቀፈች። ሴት በፀሐይ ትመሰላለች። እንደ ጧቷ ፀሐይ ማሞቅም እንደ ረፋዱ ፀሐይ ማቃጠልም አትባል የኔ ናት የቀኗ ኮማሪት ልክ እንደ ጨዋ ሴት ፀሐይም ጨረቃ ልክ እንደ ተራቃ የኔ የነሱ እያልን እየተከራከርን ሰዓቱ ገፍቶብን ቀኑ ጨልሞብን የጧቷ ጣፋጭ ሐሩር ሆነችብን።